ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቶኮዳር ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ለሌሎች ጓደኞቻችሁ ሸር ላይክ በማድረግ አጋርነታችሁ ያለኝ። በዛሬው ሌክቸራችን የምናየው የ12ኛ ክፍል ቡትስትራምፕን እንዴት ነው የምንሰራው፣ ምን አይነት ኮለመኖችን እንደገና ደግሞ እነዚህ በተኖች ምናምን የተወሰነ አይተን ነበር። ዛሬ ደግሞ የቀሩትን እናያለን ማለት ነው። ስለዚህ መጀመሪያ ላይ የቡትስትራፕ ኢንተርፌስን ስናየው ይሄን የመሰለ ኢንተርፌስ ይመጣልናል። ስለዚህ እንዴት ነው ይሄን የምንሰራው ምናምን ስንል ልክ በዚህ ስታር ሲንታክስ እየመጣ ካሸገራችሁ በተለያየ ኬዝ ይመጣ ይችላል። ስለዚህ እንደዚህ አድርጋችሁ ትነኩትና እዚህ ላይ ይመጣላችኋል። እንደዚህ እነዚህ አይተናል። ምናልባት እዚህ ላይ ግልጽ ያልሆነላችሁ ካለ ነሳስ ላይ ኦፕሽን ላይ ከለር ሞዴል የሚባሉት እነዚህ ማንኛውም ነገር ላይ ያልገባችሁ ያለ ነገር ካለ ኮሜንት ላይ አሳውቁኝ፣ ለመመለስ ሞክራለሁኝ። ስለዚህ ቀላልም ስለሆነ ብዬ ነው ያለፍኩት። ምናልባት የማይገባችሁና ግልጽ ያልሆነ ነገር ካለ እናንተም አሳውቁኝ በቴሌግራም ማለት። ስለዚህ ሌአውቱ ምን ይመስላል፣ ምን አይነት ሌአውቶች አሉት እሱንም ባለፈው አይተናል። ስለ ኮንቴንቶችንም አይተናል። ስለዚህ ዛሬ የምንባለው ፎርሞችን ኦቨርሊው አይተናል፣ ፎርም ኮንትሮል አይተናል፣ ሰሌክሽንን አይተናል መሰለኝ። ስለዚህ ሰሌክሽኖችን እንዴት አይነት ሰሌክሽን እንጠቀማለን ምናምን ለሚለው ነገር ባለፈው አይተናል። ስለዚህ እንዴት አለ እንደዚህ አሁን እቺን ሰሌክሽን ብንፈልግ እቺን ሰሌክሽን ብንፈልግ አዋንቱ የምትለውን ሰሌክሽን እኛ ለባለፈው እንዴት አድርገን ነው የወሰድናት እቺን ነበር። ሳይዝ እና ሪሳይዝ ለማድረግ በሳይዝ አስተካክለን ለመውሰድ ይሄን ወስጃለን ብለን ነበር ባለፈው ወሰድነው አውቶፑት። ስለዚህ ደግሞ ያን ፕሮግራም ማየት እንችላለን። ሲቀጥልም እንደገና ደግሞ ይሄንንም እቺንም ኮፒ አድርገን ወስደን ማየት እንችላለን። ስለዚህ ፕሮግራሙን እናየውና እንመለሳለን ማለት ነው። ስለዚህ ይሄን ፕሮግራም አሁን ምሳሌ እንትኑን ኢንዴክሱን ልክፈተው። ከዛ ኢንዴክሱን ከከፈኩ በላይ አውትፑቱን ሴቭ እንትን ከማድረግ በፊት ያኛውን ፕሮግራም ከማንጣት በፊት የትናንትና ወይም ባለፈው የሰራንበትን ፕሮግራም እስቲ እንዴት እንዲሆን ነው። ስለዚህ ባለፈው ፕሮግራም እንደምታዩት ይሄን አይነት በተን ይመስላል። ስለዚህ ይሄ አይነት በተን ይታች ከሆነ እዚህ ላይ ይሄ ይታች ከሆነ ምን ይላል? ዋንቱ እያለ ይመጣል ማለት። ስለዚህ ይሄን ፕሮግራም እኛ እንትን አድርገን አውጥተን ሌላ ፕሮግራም መስጠት እንችላለን ማለት ቡትስትራምፕ ላይ ለምሳሌ ነው። እስቲ ይሄን ከስክሪፕት በላይ ይዘን ሰሌክሽን የሚለውን ትተን ሰሌክሽን እስከማን ድረስ እስከ ቦዲ ድረስ ያለውን ማጥፋት እንችል። በቃ እስከ ቦዲ ያለውን ድረስ እንዳይበዛብን አጥፋው፣ ምንም ችግር ስለማያመጣብን ማለት ነው። ዋና አይዲያው ስለሆነ እስከ እዚህ ድረስ ፎርምን ስለሰራን ቪ አርጌ ሴፍ አርጌ ኮፒ ወይም ረን ኦር ላይቭ ሰርቨር ሳደርገው ልክ እነዚህ ነገሮች ይመጡልኝ። እነዚህ ይመጡልኝ ይወት እዚህ ላይ ይቻለች። ስለዚህ እንትኗን እንደዚህ አድርጎ ዋንቱ ብሎ ማድረግ ይቻላል። ስለዚህ ይሄን ከረሩን ማስተካከል ይቻላል። አዎ ይቻላል፣ በጣም ይቻላል። እንዴት አድርገን ከረሩን እናስተካክላለን የሚለው እዚህ ላይ ሄደን ወይም ሰርች በተኗ ላይ እዚህ ላይ አድርገን ማለት ነው ምን ማድረግ እንችላለን። እዚህ ላይ እንትን ብለን ከለር ብለን እዚህ ከለር ጻፍኩታለ። ስለዚህ ከለሩ ምን አይነት እናደርገዋለን ሲል እዚህ ከለር ይሰጣችኋል። ስለዚህ እናንተ የፈለጋችሁትን ከስተመሩ የፈለገውን ነገር ማድረግ ይችላል ማለት ነው። ስለዚህ የምንድን ነው የጽሁፎቹ ከለር ነው እዛ ላይ ያደርገናል። ስለዚህ ባክግራውንድ መቀየር እንችላለን፣ የቴክስት መቀየር እንችላለን። ዞሮ የቴክስትን ቀይረን እስቲ ነው። ስለዚህ የዚህ እንደገና ደግሞ ባክግራውንድ ወይ ሰሌክሽኑ ምን ይደረግ ከተባለ እዚህ ላይ ይሄ ሰሌክሽኑ እንዴት አይነት ሰሌክት ፍሮም ሰሌክት ከተባለው ላይ አድርገን ኦፕሽናል እዚህ ሰሌክሽን ማንኛው ነው እንደዚህ ይሄንን እንትን ይመሰልልኝ ብለን የምናደርገው ላይ ሰሌክት ቦታ ላይ እዚህ ላይ አድርገን ክደን ምን ማድረግ እንችላለን ኮንትሮል ፕለስ ቪ አድርገን መሞከር እንችላለን ማለት ነው። ስለዚህ ኮንትሮል ፕለስ ቪ ስለዚህ ሲቸክ እናድርገው። ታች ከሆነ የጽሁፉ የጽሁፉ ምን መጥቶልኛል? ጽሁፎቹ በቀይ ሆነው መጥተውልኛል ማለት ነው። ስለዚህ የክላሱ ነው ሙሉም የተቀየረው። ስለዚህ እያንዳንዱ ነገር መቀየር ከፈለኩ በእያንዳንዱ ሲንታክስ ገብቼ መቀየር እችላለሁ ማለት ነው። በጣም ቀላል ነገር ነው። ምክንያቱም ባክግራውንድ ልቀይር ብል የጽሁፎቹን ባክግራውንድ ልቀይር ብል እዚሁ ላይ አሁን ሰርች በተኗ ላይ ሄድና ባክግራውንድ ብዬ ጽፋለሁ ማለት ባክግራውንድ ብዬ ስጽፍ ባክግራውንድ ከለር ይመጣልኛል። ስለዚህ እኔ የፈለኩትን ወይም ካስተመር የፈለገው እናንተ ሰዎች እንደፈለጋችሁት ይሄ ምሳሌ አረንጓዴውን ይሄን ግሪኑ ከፍ ነው የፈለጋችሁት ይሄንን ይሄንን ሆነ የፈለጋችሁት ይሄን ኮፒ አድርጋችሁ ወይስ ላይ ተወስዱታላችሁ ማለት ነው። ፕሮግራማችሁን ጻፋችሁበት ላይ። ስለዚህ ይሄ ቴክስቱ ነበር። ቴክስቱን ዳንጀር ላይ ተነበር ያላችሁት እዛው ላይ ማድረግ ትችላላችሁ። ባክግራውንዱን ምን ማድረግ ትችላላችሁ። ከለፎርም ላይ ሰሌክሽን አድርጓል ምናምን ይላል። ከዚህ ላይ አሁንም ስፔስ ሰጣችሁ ኮንትሮል ፕለስ ቪ ብታረጉት ወይም ፔስት አድርጋችሁ ሴፍ አድርጋችሁ ብትሞክሩት ባክግራውንዱ ይቀየራል ማለት ነው። ምክንያቱም ይሄ ቡትስትራምፕ የተባለው እያያችሁት ነው፣ ባክግራውንዱ ተቀይሯል። ይሄ ቡትስትራምፕ የተባለው ምንድነው? ፕሮግራሞችን ስንሰራ በጣም ቀላል ለማድረግና እኛ ብዙ ኮዶችን ከምንጽፍ በራሱ እየጻፍን ወይም ከኦንላይን ላይ እያመጣን ስራዎችን ለመስራት የሚያስችለን ነው ማለት ነው። ስለዚህ ባክግራውንድ ሰሌክሽን በተኖች ልክ እዚህ ላይ አሁን ክሊክ ስናደርግ
ምንድናቸው? ጽሁፎቹ ቀይ ናቸው፣ እያንዳንዱ እንትኖቹ መጥተዋል ማለት። ስለዚህ ይህን ስንጠቀም ምንድነው ሰሌክሽን ባክግራውንድ ቀየረ፣ ቴክስት ከለር ቀየር። ስለዚህ እያንዳንዱ ነገር መቀየር ይችላል። ስለዚህ እንዴት እንቀይራለን ካል ምንም የሚያጠራጥርና የሚያስማ ነገር የለም። ስለዚህ ከለር ብዬ በሞክር የእያንዳንዱ ነገር ልቀይር ወይም የእያንዳንዱ ጽሁፍ ልቀይር ብል ከዚህ ዋርሚንግ የሚለውን መውሰድ ትችላላችሁ። ይሄን ዋርሚንግ የሚለውን ወስዳችሁ ይችን ኮፒ አድርጋችሁ አሁን ምሳሌ ዋርሚንጓን ይችን ኮፒ ላድርግና አንድ ጊዜ ከተረዳችሁትና ምን ካላላችሁት በቃ ድጋሚ ነው ኤግዛምፕል። አሁን ምሳሌ ቫልዩ ስሪ የምትለውን እንትን ኦፕሽን ለማድረግ ከፈለኩኝ አሁን ምሳሌ ቫልዩ ስሪ የምትለው ምንድነው ስሪ የምትለውን እንትን አድርግልኝ ነው። ስለዚህ እዚህ ላይ ኮቴሽን ውስጥ ገብቼ አሁንም ኮንትሮል ፕለስ ቪ ብዬ ሴቭ ባርጌ በሞክረው ስሪ የምትለው ኦፕሽን ምን መሆን አለባት ማለት ነው። ቅድም አሁን የሰራኋትን እንትን ማለት አለባት፣ ቴክስት ከለሯ መሆን አለባት ማለት ነው። እያያችሁ ከሆነ እንደዚህ አይነት ሲንታክስ ይመጣላችኋል ማለት ነው። እንደዚህ ነገሮችን ስትጠቀሙ በዚህ በቡትስትራምፕ በኦንላይን ላይ ብዙ ስራዎችን ብዙ እንትኖችን ከምታረጉ ብዙ ነጭ ናት ያረኳትም ነጭ ስለሆነች ነጭ ሆና ነው የመጣችው፣ እንትን አሬንጅ ሆና ነው የመጣችው። ስለዚህ ይሄን የሰራልበት ፕሮግራሙን ነው ተመልከቱት። ልክ ይሄ እንደዚህ እያላለች በእያንዳንዱ ቴክስት ውስጥ እየገባችሁ የምትሰሩትን አክቲቪቲ ወይም የምትሰሩትን እንቅስቃሴ ስታዩት ምንድነው ይሄንን መስራት ትችላላችሁ። እያንዳንዱ ጽሁፍ ለመቀነስ ለመቀየር ስትፈልጉ እንደዚህ ታደርጋላችሁ። ከዛ እንደገና የባክግራውንድ ለማለት ያን ትጠቀማላችሁ። ዞሮ እሱ ይሄ ባክግራውንድ ቀየር። ሲቀጥል እንደገና ምንድነው ሌላ እየሰራን የነበረው ሰሌክሽን ሰርተናል። ያው ሰሌክሽን ሰርተናል። ስለዚህ ቸክ ራዲዮ በተኖችን እንዴት ነው ቸክ ራዲዮ በተኖችን ልክ ኤችቲኤምኤል ላይ ስንሰራ ራዲዮ በተን ወንድ ነው ሴት ነው እንደገና ደግሞ ይሄ ይሆናል አይሆንም እያል ሰሌክት ለማድረግ ስንጠቀም በማንኛውም አርግ ከተባለ እንደፈለጋችሁ ከዚህ ከፈለጋችሁት ይሄን ፕሮግራም ወይም ይችን ሰሌክሽን ዲስኤብል ኢኔብል ናት ብሎ ለማለት ይሄን ከፈለጋችሁ ይሄን ከፈለጋችሁ ደግሞ ይችን እኔ አሁን ለምሳሌ እቺ ተመችታኛለች እቺ እንትን ክሊክ ያላትና በዲፎልት ክሊክ የሰጠችውን ኮፒ ላድርግና ይችን ፕሮግራሜ ላይ ልውሰድና እዛው ሰሌክሽን ወጥቼ ከዛ ከሰሌክሽን ላይ ኢንተር ብዬ ኮንትሮል ፕለስ ቪ አድርጌ ልሞክረው። እስቲ መሞከሩ የተሻለ ነው ብዬ አስባለሁ። ስለዚህ እንደዚህ ስንሞክረው ምን ብሎ ይመጣልናል? በዲፎልት ይችን ዲፎልት የነበረችውን ሰሌክት ያደረጋትን መቀየር ይቻላል። አዎ ይቻላል፣ ምንም መጠረጥር የለው። እንደዚህ በዲፎልት ሰሌክት የሚያደርገውን ይቻላል። ፕሮግራሙ ላይ ሄዳችሁ በዲፎልት ላይ ሰሌክት ያደረገውን በእነዚህ ስታንሸራትቱት ወይም እንደዚህ እንትን ስትሉት የሚያመጣላቸውን ነገር መቀየር ወይም ትማት ትችላላችሁ ማለት ነው። ስለዚህ በቸክድ ቫልዩ እዚህ ላይ እንትያችሁ ከሆነ እዚች ላይ ቫልዩ አይዲ ዘ ቸክድ ያርጎላት ይቺ ቸክድ ምናለች ማለት ሰሌክት በእንትኑ ያደርግልሃል ማለት። ታችኛው እንደገና ደግሞ ሰሌክት እንዲያረከተ ዲቭ ክላስ ይቺን ቸክ አርጎላት ከዛ ቸክድ ይደረግና ከተባለ ይቺን ቸክድ ስለዚህ ይቺን አሁን ባጠፋት ወይም ይቺን እንደዚህ አድርጌ ይቺን ብተዋት ይቺን ቸክድ የምትለው ኤክስ ባረጋት ወይም ይቺን ካንስል ባረግ ኤክስ ባረጋት እሺ ይቺን ቸክ ባረጋት አሁን ማንኛውም ምንም በዲፎልት ቸክ የሚደረግ ነገር የለም ማለት። ስለዚህ እንትሩ ፎልደሩ ልክፈት ከዛ ፎልደሩን ከፍቻለሁ። ስለዚህ አሁን ቸክ የተደረገ ነገር የለም። ስለዚህ እኛንን ቸክ ምናል አያችሁታ ቸክ የተደረገ ነገር የለም። ስለዚህ ቸክድ ቦክስ የታችኛው ማረግ ከፈለግ እንደገና ደግሞ ይሄን እንደገና አንኛው እናረጋለን የሚለው ነገር ይደረጋል። አሁን እንዴት እናረጋለን ችግር የለውም። በሌላም ፕሮግራም በሲኤስኤስ ማየትም ስለምችል ይቺ ምሳሌ ቸክስ ቦክስ ይቺን ደግሞ ያርግልኝ ብዬ ከጠየቅኩት ወይም ይቺን ቸክድ ያርግልኝ ብዬ ካልኩት እዚህ ላይ ፕሪንት አድርጌ ወይም እዚህ ላይ እንትን አድርጌ ምን ማድረግ አለብኝ ማለት ነው። እዚህ ላይ ኮፒ አድርጌ ምን ማድረግ አለብኝ ቸክ ማድረግ ይችላለሁ ማለት ነው። እንዴት አደርጋለሁ? ቀላል ነው። እንዴት እዚህ አድርጌ ኮንትሮል ፕለስ ቪ ቅድም ታችኛው ላይኛው ነበር ቸክ ያደረገብኝ። አሁን ደግሞ ታችኛውን ቸክ ማድረግ አለብኝ ወይም ሁለተኛውን እንትን ቸክ ማድረግ ይችላል። ስለዚህ እዚህ ላይ ፕሮግራም ተሳስተናል ማለት። ስለዚህ እቺን ቸክ ማድረግ ነበር። ላይኛውን ነበር ቅድም ቸክ ያደረጋታ መጀመሪያ እቺን ነው ቸክ ያደረገው። ስለዚህ አሁን ደግሞ የምፈልገው ላይኛውን ቸክ እንዲያደርግልኝ ነው። ስለዚህ ይሄን ፕሮግራም ማስተካከል ላይ ነው ካል እስኪ ነው ይሄ ፕሮግራም ቸክ ሌብል ተደርጓል። እሺ ከዛ ክላስ ዲፎልት ቸክ እዚች ላይ ይቺን እንትን ፕሮግራም ቸክ ልናደርግባት ይቅርታ፣ እዚህ ላይ ፕሮግራሙን ስፔስ ትቼ ነው ይታያችሁ ከሆነ ሰሌክሽን እዚህ ላይ ቁጥር ይቺ ፕሮግራም እዚች ላይ ያለች በዲፎልት ቸክ እንድትደረግ ከሆነ የፈለኩት ኮንትሮል ፕለስ ቪ ባረጋት የታችኛውን ቸክ ያደራሪ የታችኛውን ግን ቸክ መደረግ ያለባት ላይኛው ላይ ነበር። ሁለቱም ቸክ የተደረገ እሺ እናያቸው። ዞሮ በሁለቱም ማየት እንችላለን። እስቲ ፎልደር ልክፈት። ፎልደርን ከፈኩኝ ከዛ እስቲ አያችሁታ የመጀመሪያውን ቸክ አረጋለች። ስለዚህ ሁለተኛውን ቸክ እንዲያረግልኝም ያን ፕሮግራም ተመልሼ እዚህ ላይ ነበር ቸክ ያረኳት። አሁን እስቲ ፕሮግራም እንትኑ ኢንተርፌሱ ስላነሰኝ ነው። ስለዚህ እቺ ነበር ቸክ ያረኳት። እቺን ጨቅጭቄ ወይም እቺን ትቼ ካንስል አድርጌ እዚች ላይ የምትለውን ቸክ ባረጋት እዚች ላይ ኮንትሮል ፕለስ ቪ ብዬ ላይኛውን ባጠፋት እቺን ብታዋት እቺን ቸክ የምትለውን እቺን
ካንስል ባረጋት ወይም ብተዋት ታችኛውን ቸክ ትሆናለች። ስለዚህ ቸክ የማድረግ ዘዴ ወይም ቀመር ናቸው ማለት ነው። እንደዛ አድርጎ የሚያደርግ እንደዛ። አሁንም ቸክ ቦታ ላይ ተሳስተናል። ስለዚህ ቸክ ቦታ ላይ በትክክል ፖዚሽኑን ማስቀመጥ አለብን ማለት ነው። ስለዚህ እዚች ነው ይቅርታ፣ እዚች ላይ ሄደን ኮንትሮል ፕለስ ቪ ስናረግ የት እናደርጋለን ማለት ነው። ቸክ የሚደረግበት ቦታ ይወስናል። ስለዚህ የታችኛውን ቸክ ተጠቅየው የታችኛው ቸክ ሆኗል፣ ሌላኛው ቸክ ሆኗል። ስለዚህ ቸክ የምናደርግበት በዚህ ኤረር ወይም በዚህ ፎርም የተሰጡ በተኖችን በራሳችን በዲፎልት ቸክ እንዲያደርግ ወይም አለበዛ ከስተመሩ እንዴት እንደሚመርጥ። አሁን ይሄ ፕሮግራም ሁለቱንም እንትን ይመርጣል፣ ሁለቱንም ቸኮች ይመርጣል። ግን እንዴት አድርገን አንዱ እንዲመርጥ እናደርጋለን? ቀላል ነው። እንዴት እንደምናደርግም አሳያቸዋለሁ ማለት ነው። ስለዚህ ቼክ ቦክሶችን በዚህ አየን ማለት ነው። ቼክ ቦክሶች ለጥቀን ምንድነው ሬንጆችን እንዴት እንሰራለን፣ ከዛ ኢንፑት ግሩፖች እንዴት እንሰራለን፣ ከዛ ፎልቲንግ ሌቭሎችን እንሰራለን። እያንዳንዱ ነገር ያው እንትኑን የዚህኔ እንትኑ የዚህ ቡትስትራምፕን እያንዳንዱ ነገር በመስራት አንችልም፣ ምክንያቱም ጊዜም አይበቃንም። ስለዚህ የምትፈልጉት ካለ እንደዚህ ዲሴብል አድርጌ ልስራ ካልክ እንደዚህ ሬንጅ ልስራ ካልኩ ምሳሌ ይችን ሬንጅ ልውሰድ ካልኩኝ እንደዚህ አይነት ሬንጅ ልውሰድ ካልኩ ይችን ኮፒ አድርጌ ውስጥና ይችን ኮፒ አድርጌ ውስጥና በቃ እናንተ የፈለጋችሁትን ምንም ለቡትስትራምፕ ምንም አዲስ ነገር የተፈጠረው የሚመጣ ነገር እንዳመጣችሁ ያው አንድ ነው። የምትፈልጉትን ነገር ኮፒ እያደረጋችሁ እየወሰዳችሁ ፕሮግራም መስራት ነው። ምናልባት አንድ ጊዜ ሂንቱ ይባን እንጂ ከዛ ወዲህ ይታያችኋል። አያው ቅድም እዛ ላይ እየፈለኳት አያትች መጣች ማለት። ስለዚህ ሬንጅ ነው ሚዲየም እንዲሆን ማክሲመም እንዲሆን እንደዚህ እያደረግ ሬንጁን የምናስተካክልበት ህግ ወይም ቀመር ምን ይባላል ማለት ነው? ሬንጅን የምናስተካክልበት ነው ማለት። ስለዚህ ቡትስትራፕን ሬንጅን የምናስተካክልበት ሜተድ በዚህ ነው። ስለዚህ ደግሞ ሌላስ ምን አለ? ከሬንጅ ኢንፑት ግሩፖች እንዴት ኢንፑት በግሩፖች እንዴት አድርጌ ላስገባ ሲል ሰውየው የፈለገው ዩዘር ኔም ማስገባት ያንንም እንደገና ደግሞ እንዲታርጉ ከዛ እንደገና ሪሰፕት ዘ ዩዘር ኔም እንደዚህ ኤግዛምፕል እንደዚህ ነገር የሚያስገባ ከሆነ ይሄን ፕሮግራም ይወስዳል። ምሳሌ ይሄን ፕሮግራም ውሰድና የዛሬው ሌክቸራችን በዚህ ብንጨርስ ይመስለኛል እንዳይበዛብን። ስለዚህ እስኪ ይሄን ኮፒ ላድርግና ከስክሪፕት በታይ ኮንትሮል ፕለስ ቪ አድርጌ እስኪ ልሞክረውና ይሄንን ፕሮግራሙን እንትን ላድርግ ሚኒማይዝ ላድርግና ላሳያችሁ። ስለዚህ ኦት አያችሁታ እዚህ ላይ ዩዘር ኔም እናስገባበታለን። ከዛ እንደገና ደግሞ እዚህ ላይ ኤግዛምፕል ኢሜል እንትን ሪሴፕተር ዩዘር ኔም እናስገባበት ነው። ከዛ እንደገና ደግሞ ዌብሳይታችን ዩአርኤል የምናስገባበት ቦታ ነው፣ ፕሌስ ነው። ይሄንን ከዛ ያያችሁ ነው ዩአርኤል የምናስገባበት ወይም ዩኒፎርም ሪሶርስ ሎኬተር የምናስገባበት ነው። ከዛ እንደገና ደግሞ እዚህ ላይ እንትን የምናደርገው ኢንፑት ግሩፖች የምናስገባ ዶላር የምናስገባ ይሄ እያንዳንዱ ነገር እያያችሁ ከሆነ ኤችቲኤም እንትን ላይ ወይ በዚህ ላይ ያየነውን ፕሮግራም ወይም ይሄን እዚህ ላይ ያየነውን ይሄን ፕሮግራም እኛ በእንትን ከምንጽፍ በኮር ከምንጽፍ በኦንላይን ላይ ግልግል ወይም ልቅቅ የምንልበት ሜተር ነው ማለት ነው። ስለዚህ ኢንፑት ቦክስ ይሄ ይመስላል። ፍሎቲንግ ሌቭል እና ፍሎቲንግ ሌቭል ከዛ ፍሎቲንግ ሌቭል እና እንትን ቫሊዴሽን በጣም ስለሚያስፈልግን ቫሊዴሽን ብዙ ጊዜ እንሰራለን። ስለዚህ እንደገና ደግሞ እንዴት አድርገን እንትኖችን እንሰራለን ነው። ፍሎቲንግ ላብሎችን እንዴት እንሰራለን ነው። ስለዚህ ላብሎችን ከፈለገ ይሄንን እንደዚህ ፓስወርድ እና ኢሜል ማስገባት የፈለገ ልክ እንደ ኢንፑት ነው የፈለገ ይሄን ፕሮግራም የፈለገ ሰው ይሄን ኮፒ አድርጎ ፕሮግራሙ ላይ ሄዶ እዚህ ፕሮግራም ላይ ሄዶ ዲቪ የሚለውን ኮፒ አድርጎ ምን ማድረግ ይችላል? ማት ወይም መሞከር ይችላል ማለት ቀላል ነው። በጣም ቀላል ነው። እንዳታካብዱት። እንትን አያችሁታ እዚህ ላይ ይመጣላችኋል። እዚህ ላይ ይሄ ላይኛው ነው። ስለዚህ ኢሜል ይመጣላችኋል። ኢንተር ኢሜል አስገባ። ምሳሌ ከዚህ የፈለጋችሁትን ፓስወርድ አስገባችሁ የምታገኙ ነገር ምን ይባላል? ይሄ እንትን ፍሎቲንግ ነው። ስለዚህ ይሄን ፍሎቲንግ እንዴት እንሰራለን ምናምን ይሄን ፕሮግራሙ እዚህ ላይ ነው። የፈለገበት ፕሮግራም ይችላል። ግን ምንድነው የቡትስትራፕ ትልቁ አይዲያው ነገር ታይምንና ከስተመሮችን እንትኖችን እነዚህ ዩዘሮችን እንትን እንዲያሉት ታይሞችን ማናጅ ለማድረግና ሲቀጥል እንደገና ደግሞ በኦንላይን ነገሮችን ሁሉ አክሰስ ለማድረግ በጣም ፋስት አድርጎ ዌብሳይት ዴቨሎፕ ለማድረግ እንዲያስችለን ፍሮንት ኢንዶችን ማለት ነው። ስለዚህ ባክኢንድ ደግሞ እና ይሄ ዴቨሎፕ ያደርጋል። ባክኢንድ ጋር ስናገናኝ ያደርጋል። ስለዚህ ላይአውቱ ምን ይመስላል፣ ቫሊዴሽኑ ምን ይመስላል የሚለውንና ሌሎቹ እንደገና ደግሞ እንዴት ነው የምናደርገው በተኖችን ናቪጌሽን በጣም ብዙ ጊዜና ፎከስ የምናደርገው አሁንም እንዴት ላይ ነው እንትኖች ላይ እነዚህ ሀልፈሮች ላይ የሚባሉት ላይ ነው። እንዴት ናቪጌሽኖችን ስንሰራ ራዲዮ በተኖችን ሬሾዎችን ስንሰራ ስታኮችም ዩቲሊቲ ላይ ስንሰራ እነዚህን ነገሮች እያንዳንዱ ነገር የምንችለውን እናያለን ማለት ነው። ብዙ ጊዜ ናቪጌሽን ያለበትን ነው ፎከስ አድርገን የምንሰራው እነዚህ ላይ ማለት ነው። ስለዚህ ናቪጌሽን ያለበት ማን ላይ ነው ማለት ነው? ልክ እነዚህ ኮምፖኔንቶች የሚባሉት ላይ አላርቶችን፣ ብሮን እንትኖችን፣ እነዚህ ብሪድ ካምፖችን፣ ከዛ በተኖችን፣ በተን ግሩፖችን፣ ካርዶችን እነዚህ ናቪጌተሮችን እንዴት አድርገን እንደምንሰራ እነዚህን በሌላ ሌክቸር እናያለን ማለት ነው። የዛሬው ሌክቸራችን ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።